ብሌን ሁሉንም ነገር ሰማች፣ እውነቱን አወቀች። እዚህ ቤት የገባሁት እኔ አንድ ደላላ ነው ያስገባኝ። የሰላም ሊጠፍታ ስለነበረ አንቺ ልጅ ነሽ እንደ ልጁ ነሽ ግቢ ብሎ እሱ ነው ያስገባኝ። እናም እች የምታያት አሮጊት አረብ ሀገር ሄዳ ብዙ አመት ሰርታለች። ስለዚህ በጣም ብዙ ብር አላት። አሁን ላይ እኔ ብዙ ነገሮች ፋይሎች አሉኝ። እነዛን ፋይሎች አሁን ላይ አላወጣቸውም። አሁን ሰላምዬን መግደል አለብኝ። ሰላምዬን ገድሌ ያደላላ እዚህ ቤት ያስገባ ደላላ ደግሞ ብዙ አይነት ፋይሎች እሱ ጋር ስላለ እሱንም አስወግደዋለሁኝ። ከዛ ንብረቱ ሁሉ ለኔ ይሆናል አለች ያመጣቻት ጓደኛዋ። ብሌንም በጣም ደነገጠች። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ለዚህ ለቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ ነበር ላይክ ሸር እያደረጋችሁ ስለምታበረታቱኝ እጅግ አመሰግናለሁ። እንግዲህ ብሌን ሁሉንም ነገር ሰማች። እዛ ቤት ሰራተኛ ሆና ተቀጥራ እንደምትሰራ ነበር የምታውቀው። እሷ ግን ሰራተኛ ሆና ካይሆን የቤታቸው ልጅ ነበረች። እናትሽ ጠፍታለች እዚህ የለችም ተብላ አረብ ሀገር እንደሄደች አልተመለሰችም የሚል መልእክት ነበር የተሰጣት። እሷም ተቀብላ ጎዳና ላይ ያገኘቻት አንዲት የእናቷ ወዳይ ስላገኘች ስለ እናቷ አንዳንድ ነገሮችን ትነግራታለች። እናትሽ አረብ ሀገር እንደሄደች አልተመለሰችም። ስለዚህ እኔ እናትም ሁሉም ነገር ሆንልሻለሁ በማለት አሳምናት ነበር። ግን ደግሞ ብዙ አይነት ነገሮችን ደብቃ ነበር ይህንን ለመዋሸት ያሰበችው። ብሌንም በተደጋጋሚ ነገሮችን ንገሪኝ፣ ለምንድን ነው እማትነግሪኝ እያለች ትጠይቃት ነበር። ሰላምም ልጄ ጓደኛዋን ወደ ቤት ጋበዙቻት። ብሌንም ባዘጋጀችው ምግብና በጣም የሚጣፍጥና እጅ የሚያስቆረጥም ምግብ ነበረ። የኪራም ጓደኛ በጣም ስለሚጣፍጥ በደንብ እየበላኝ ነበር። እንዴት እዚህ አሮጊት ፊትና ሰላም ፊት እንደዚህ ያለ ጠባይሽን ታሳያለሽ? ነገሮችን ልታበላሽብኝ ነው እንዴ? በማለት ተቆጣቻት። እኔ ባህሪዬ መደባበቅም ሆነ ወይም የሆነ ነገር ማድረግ አይደለም፣ ግልጥ ነኝ ጓደኛዬ፣ በጣም ይቅርታ አለቻት። ለማንኛውም እች አሮጊት ወደ ውጭ ልወጣ ነው መሰል። ወደ እች አሮጊት ትውጣና ብዙ አይነት ነገሮችን እነግርሻለሁ አለቻት። እሷም እሺ በማለት ሰላምዬም ወደ ውጭ ወጣች። ሰላምዬ ወደ ውጭ ወጣችበት ምክንያት ጓደኛ ወይም ደግሞ የሆነ ስራ ኑሮ ካይሆን የልጇ ጓደኛ በጣም የሚያሳፍር አበላለቱን ስላየች በጣም ስለዘጋት እኔ ቀጠሮ ስላለብኝ ወደ ውጭ መውጣት አለብኝ፣ እናንተ በደንብ ተጫወቱ፣ ያነሳችሁን ነገር ጨምራችሁ ብሉ በማለት ተናግራ ወጣች። ሰላምዬ ወጣ ከማለቷ በጣም በሚያሳዝን ለጓደኛዋ የምትነግረው ነገር በጣም ያሳዝን ነበር። ብሌንን ውሃ አንጭልን፣ እጃችን አስተጣጥቢን በማለት ልከዋት ነበረ።
እቤት ውስጥ ማንም የለም ብለው ሚስጥሩን ሁላ ዘረገፈችው። እዚህ ቤት እኔ እቺ የምታያት አሮጊትና ሰላምዬ ተብዬዋ ለእኔ እናቴም ምንም አይደለችም። እዚህ ቤት የመጣሁት ደላላ ነው ያመጣኝ። ስለዚህ አሁን ላይ ግን እች የምታያት አሮጊት በጣም ብዙ አመት አረብ ሀገር ስለሰራይ በጣም ብዙ ብር አላት በማለት ለጓደኛዋ ተናገረች። ጓደኛዋም በጣም በጥሞና ስታዳምጣት ነበር። እና ታዲያ አንቺ እናትሽ ካላደለሽ ለምን እዚህ ገባሽ? በማለት ጥያቄ በምትጠይቅባት ሰዓት አዎ እናት አይደለችም፣ እናም እሷን ገድሌ ያላትን ንብረት ሁላ ወደ እኔ ማዞር እፈልጋለሁ ስትላት ጓደኛዋ ደነገጠች። ብሌንም እያዳመጠች ስለነበረ የያዘችው ዕቃ እስከሚረግፍ ድረስ አንቀጠቀጣት። እኔ እዚህ ቤት እናቴ ሆና ታይሆን እዚህ ቤት የመጣሁት እኔ ለስራ ነው። አንድ ደላላ ነበርና እዚህ ቤት ያስገባኝ የዚህ ቤትን ነገር ለመከታተልና እንዲሁም ሀብታም ሴት ስለነበረች ዘርፌ ለመውጣት አስቤ ነው። እና ታዲያ አብረሽኝ እኔ ጋራ ትሆኛለሽ ወይስ እንዴት ነው? በማለት ጓደኛዋን አማከረቻት። ጓደኛዋም እኔ ሰው የመግደል ቦታ ላይ መገኘት አልፈልግም። እንዴት ነው አንቺ ንብረቱን ሰው ገለሽ የምትወስጂው? በማለት ተቆጣቻት። በያንቺ ውጭ ብላ አባረረቻት። ብሌን በጣም ተጨነቀች። ተጎዳና ያገኘቻት እናት ተብዬዋ ታስራ እየተሰቃየች ትገኛለች። ምክንያቱም ለብሌን ነገሮችን ሁሉ ለማስረዳት ስትሞክር እንደ አጋጣሚ ተያዘች። የብሌን እናት አረብ ሀገር ሄዳ ካይሆን ሰላምዬ ነበረች። ሰላምዬም ልጇ የት እንዳለች አታውቅም። ብሌንም እናቷ የት እንደሆነች አታውቅም። ግን አንድ ቦታ አብረው እየሰሩ ይገኛሉ። በእውነት በጣም ነው የሚገርመው። በህይወታችሁ ውስጥ የማታውቁት ቤተሰብ አብሯችሁ ሲሰራ ስለ እናንተ ያለው ነገር እና እንዲሁም ደግሞ የእናንተ የሆነ ነገር ሲፈጠር ወደ እናንተ የሚያደመው ነገር እጅግ በጣም ደስ ይላል። እና ብሌን በዚህ ቤት የመጣችው ለስራ ቢሆንም ግን እናቷ እንዳለችና እንዲሁም ደግሞ እናቷ ሙሉ ጤነኛሞ እንዲሆነች ታወቀ። ብሌን በጣም ደስ አላት። የስተዛሬው ዝምታዬ እንዲሁም ደግሞ የስተዛሬው ለቅሶዬ አሁን ላይ ደረሰ መሰለኝ በማለት ተናዘዘች። ብሌን በጣም ጨንቋታል። ምክንያቱም እንዴት ነው ሰላምዬን በእኔ ምክንያት ማጥፋት የምችለው? ሰላምዬ እኮ በጣም ጥሩ ናት። ብሌን ግን እናቷ አረብ ሀገር ሄዳ ቀርታለች የተባለችው እናቷ መታለች ሲባል እንዴት ያለ ስሜት ሊሰማት ነው? ብሌን በቅርቡ ቤተሰቦቿን አግኝታ በደስታ እንደምትመጣ ተስፋ እናደርጋለን። ሰላምዬ ካሁን ወደ እንዳ ምንም ነገር ቢፈጠር እኔ ወደ አንቺ አላደላም። ሁላችሁንም ተመቆጣት ፈጣሪ ይምከራችሁ ነው ምለው በማለት አስጠነቀቀቻት። የዛሬው ቆይታችን ይህንን ይመስላል። በድጋሚ ቪዲዮ እስከምንመጣ ድረስ ለዚህ ቻናል አዲስ ሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ።
ነባርቶችም ላይክ ሸር እያደረጋችሁ ስለምታበረታቱኝ እጅግ አመሰግናለሁ። እንግዲህ በጣም ጠፍቻለሁ።